ሀኒ እንግዲህ ማርኮ አግቶ አንድ ክፍል ቆልፎ አስቀምጦባታል። ይቺ ሾካካ ሜርሲ ደግሞ ሁን ብላ እንግዲህ ሱሬን የአንገት ሀብል ጠፍቶኛል እና እሱ ነው የወሰደብኝ፣ ልብሱን መፈተሽ አለብኝ ብላ እንግዲህ ሁን ብላ ሀብሉን የራሷን ሀብል እንግዲህ እሱ ፌስታል ውስጥ አስቀምጣ ተዋረደች ማለት ነው። እንግዲህ ካልፈተሽ ሙች እገኛለሁ ብላ እንግዲህ ያው እነሱም ደግሞ ያው እየሳቀ ነበር። እኔ እንዴ ከዚህ በላይ እንኳ ወደ ላይ ወጥቼ ማለቅ ሰውዬ እንዴ ነው ለሀብል ብላችሁ ነው ወይም የምትጠረጥሩኝ የጠረጠራችሁኝ ብሎ እንግዲህ በጣም ተናዶ ነበር። እና ተጠረጠርክ ማለት እኮ ሌባ ነህ ማለት አይደለም ብላ ገንዬ ዞሮ ዞሮ እንድትፈተሽ እንፈልጋለን ስትለው እሺ ብሎ እንግዲህ ልብሱን አንጥቶ ያው በጣም ተናዶ ነበር። ምክንያቱም የሆነ ተንኮል እንዳሰበችበት አውቋል። ሁን ብላ እንግዲህ ውጭ ወጥታ የሆነ እቃ ስለጠፋ ልንፈትሽህ ነውና እና ቶሎ እቃህን ስጠን ብላ እንግዲህ ስትለው አይ በፍጹም ይሄን ማድረግ አልችልም ብሎ ነበረ። ከዛ መልሶ እንደገና ስጠራው ወደ ቤት ሄዶ እንግዲህ እሺ ብሎ ተስማምቶ አስፈትሿል ማለት ነው። ግን እንግዲህ የት አድርጎ አንስቶት ነው እያለች እንግዲህ ራሷ አስቀምጣ እንግዲህ እሱን ከነሱ ጋር ለማጣላት እንግዲህ ሚስጥሩን አልነግራት ሲል እና በቀደም እንግዲህ ስለ መታት በማይመለከታት ነገር እንግዲህ ገብታ ስታቦካ ጉሮሮዋን አንቃት አርፈሽ ተቀመጭ፣ ከዛሬ ጀመረች ምንም ነገር እንድትይ ማታቂውን ነገር አትቀባጥሪ ብሎ እንግዲህ ያው መቷት ነበር። ጉሮሮዋን አንቋት ከዛሬ ጀመረሽ አንድ ነገር ቀባጥራለሁ ብትይ አንቅሻለሁ ብሎ እንግዲህ በሱም በስሜት ተነሳስቶ ያው አናደው ነበርና በዛ እንግዲህ ቂም ይዛበት አውቃውን ብላሱን ለማባረር እንግዲህ ሀብሏን በፌስታል ውስጥ እሱ ልብስ ውስጥ አስቀምጣ እንግዲህ እሱን ሰርቆኛል ከሱ ውጭ እዚህ ቤት ማንም ሊሰርቅ አይችልም ብላ እንግዲህ ያው እንዲፈተሽ አድርጋ ነበር። ከዛ በኋላ እንግዲህ እህኔ ደግሞ ፈትሻ ስትጨርስ እንግዲህ ስትዋረድ እመኑኝ እሱ ነው የሰረቀው፣ ሌላ ከሱ ውጭ የሚሰርቀው የለም፣ ከሱ ውጭ ሊሰርቀው የሚችል የለም እያለች ደግሞ አላፍር ብላ እንግዲህ አንቺ ልጅ ቆይ በጥርጣሬ እሱ ቤት እሱ ብቻ ነው እንደዚህ ቤት ያለው ቆይ እንዴት እንደዚህ ያለሽ ብላ እንግዲህ ጽዬ ስትላት እዚህ ደግሞ እኔ ግን ያው ግን ይቅርታ አድርግልኝ እንጂ ዳግም ነው የወሰደ የሚመስለኝ ስትላት እንግዲህ እናት እንግዲህ ቦጋ ላይ ገንዬ እንዴት ልጅ ብጠረጥሪው ነው አንቺ ምንም ቢሆን እኮ እናቱ ነኝ ይከፋኛል፣ ይከፋታል ብለሽ አታስቢም እያለች እንግዲህ ገንዬ በጣም ተናዳባታል በዚህ ማለት ነው። እና እንግዲህ ያው አይ ገንዬ ይሄ ማለት እኮ ገኒ ወስዷል ዳግም ወስዷል፣ እኔ ለሌላ ሰው እናገራለሁ ማለት አይደለም፣ ግን ደግሞ እመኒ እሱ ነው የሚወስደው፣ ይሄን ነገር ደግሞ ቀርበሽ ልታናግሪውና ልትጠይቂው ይገባል ስትላት እንግዲህ በጣም ነበር የተናደደችው ገኒ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ዛሬም እንግዲህ እንግዳ ሐረግ ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንደቀጠለው ሀኒ እንግዲህ እንደታገተኝ ናት እስካሁን ድረስ። ማርኮ ፂን እንግዲህ ያው ወደ ፂ ጋር ሄዳ ከሰኒ ጋር ሆና እንግዲህ ፂን ምግብ ሰርታ የተመረዘ ምግብ ይዘው ሄደው ፂን እንግዲህ ለመግደል ልጇን ለማስወረድ ነበር አላማቸው እና እቅዳቸው። ያው ደግሞ መንገድ ላይ አጋጣሚ ሆኖ ማርኮ አግኝቷት እንግዲህ ለተንኮሏ የሚገባትን ዋጋ ቅጣት እያገኘ ነው ማለት ነው። ጓደኛዋን እንግዲህ ያው ገና ለገና ወንድሜን ውሸት ሳትወደው ልታገባ ነው ብላ እንግዲህ ያው መርዝ አብልቼ ያለኝ አማራጭ እሷን መመረዝ ብቻ ነው ብላ እንግዲህ ጓደኛዬ ናት፣ ግን በጣም አዝናለሁ ማድረግ ያለብኝን ማድረግ አለብኝ ብላ ወስና ነበርና እንግዲህ ያው ከዛም እንግዲህ ማርኮ አገኝቷት ይችኛይቱን ሰኒን ወደ ውስጥ ግቢ ብሎ እንግዲህ ማንም እንዳያየው ታሸክሟት ነበር ወደ ቤት ሄደው። ወደ ቤት ሲሄድ እንግዲህ በጣም እየጮኸች ቤት ውስጥ ያስገባት እና እንግዲህ ያው ቤት ሲያስገባት እንግዲህ ኦኦ ብላ ሄዳለሁ በጭራሽ እዚህ ክፍል እንድታስገባኝ አልፈልግም እያለ ስትጮህ ያው እምቢ ስትል እንግዲህ እናቱ ሰምታ የሱሬ እናት እንግዲህ ስታያት እሱ ጋር እየተጣሉ ምንድነው ቆይ ምንድን ተፈጥሮ ነው ቆይ ማነሽ እያለች እንግዲህ እሷም ውጭ ብዬሻለሁ አንቺ በማይመለከትሽ አትግቢ እያለ እንግዲህ እሱም ሲጮህባን ነበረ።
ከዛ በኋላ እንግዲህ ቀጥታ ያው በጣም ስታስቸግረውና እናቱም ራሱ ወደዛ ስገፈትረው ቆይ እስኪ እባክህ ሰው እንዳትገል እያለች እንግዲህ ወደዛ ስትለው በጥፊ ነበር እንግዲህ ደረገማት ማለት ነው። በጥፊ ደርግሞ እንግዲህ ሲላት ራሷ ስታ ነበር ሰራሚቱ ላይ የወደቀችው እና ከዛም እንግዲህ ሴትዮዋ ሞተች ብላ በጣም ነው የደነገጠችው የሱሪ እናት። እንግዲህ ሀኒም እንግዲህ እዛው ተኝታ ለተወሰነ ደቂቃ አልነቃችም ነበር። እንግዲህ ተሸክሞ ክፍል ወስዶ ነበር የቆለፈባት ማለት ነው። እዛ ክፍል እንግዲህ ስትነቃ የት ነው ያለሁት እያለች እንግዲህ ግራ ተጋብታ ከዛም እንግዲህ በሩንም ስትቆረቁር ምን ስትል ባካችሁ ክፈቱልኝ፣ ሰው አለ ወይ ሰው የለም ወይ ባካችሁ ታላችሁ እርዱኝ እያለች እንግዲህ እሱ ቆልፎባት ሄዷል። እንግዲህ እና ሀኒ እንግዲህ ያው የተሰቃየች ነው ያለችው። ያው ደግ ሆናለች፣ ዋጋዋን ነው እያገኘች ያለችው ማለት ነው። እንግዲህ ጽን ምንም ሳታረጋት ቃል ጋር ልንጋባ ነው ስትላት እንግዲህ ገና ለገና ያው የልጇ አባት ስትገኝ ልታገባት ልትክደው ትችላለች ብላ እንግዲህ ያው ያደረገችው ስህተት ነው። በጓደኛዋ ላይ ትልቅ ስህተት ፈጽማለች። ለዛም ደግሞ እንግዲህ የዋጋዋን አገኝታለች ማለት ነው። እና እንግዲህ ቃል እንግዲህ ያው ሳኒ ስታሳየው ሀኒን የወሰዳትን ሰውዬ ፎቶውን አሳይተው እንግዲህ ቤቱን ታውቂዋለሽ ብሎ ብላ ነበረ። ሉሊትን እንግዲህ በጧት ትወስጂኛለሽ ብሎ እሺ ብለው እንግዲህ ተስማምተው ሉሊትም እንግዲህ ያው ቤቱን እያወቀችው አውቃ እኔ እሱን ወስጄ ደግሞ እኔ ብያዝ ስትልና በልጧ ሌላ ቦታ እንግዲህ ሰፈር ለሰፈር ስታንከራትተው እዛ ሄደህ ጠይቅ ብላ እንግዲህ እኔ በራሴ ላይ ጭድ እሳት ላይ ጭድ መለኩስ ማቀጣጠል ክብሪት ማቀጣጠል እንግዲህ ችል ነኝ እንዴ እዚህ ድረስ አንጥቻ ሰፈር ስላስጎበኘሁ ልታመሰግነኝ ይገባል እያለች እንግዲህ እዛ ድረስ አውቃ አንጥታ ያላለለውን ሌላ ሰፈር ውስጥ እንግዲህ ስታንከራትተው ቀይሳ ወደ ቤት ነበር እንግዲህ የተመለሰው። ወደ ቤት ተመልሶ ስልክም ሲደውልለት አያነሳም ነበር። ማርኮ ምንም እንዳላወቀ ሆኖ እንግዲህ ያውቆ ያለው አማራጭም እንደዚህ ስለሆነ ምንም ነገር ያልሰማና ያላወቀ መስሎ ከዛ እንግዲህ እሱም ስልክ ሲደውልለት አያነሳም ነበርና ቀጥታ ወደ ሰኒ ነበር የሄደውና ሰኒ ጋር ሄዶ እንግዲህ ሰኒ ቤቱን ታውቂዋለሽ ውሰጂ ብሎ እንግዲህ ታውቂዋለሽ አታውቂውም ብሎ እንግዲህ ፍጥጥ ነበር ያለላት። እሷም ደግሞ አላውቀውም ብላ ውሸቷን ዋሽታ ያጎቴ ልጅ ያክስቴ ልጅ ነው እንኳን አላለችም። ያው በአክስቷ ልጅ ባይሆንም በእርግጥ ያው አክስቷ ልጅ ማለት ነው፣ ግን አላውቀውም ቤቱን ብላ ያው ሸወደችው። ከዛ እንግዲህ በስንት መከራ ደውሎ ስልክ ሲያነሳለት በጸባይ በቃ አውርቶ እንገናኝ እፈልጋለሁ ብሎት እንግዲህ እሺ ብሎ ተቀጣጥረው ቀጥታ እንግዲህ ወደ ቃል እንግዲህ እሱን ፍለጋ ወደ ነፂ ጋር ሲሄድ እዛ በሩ ላይ እንግዲህ ነበር ያገኘውና ሲያየው በሩቅ በጣም ተገርሞ ምክንያቱም እዛ እየጠበቀ ያለው እንግዲህ ሉሊት ትወጣለች እያለ እና ደግሞ ዳግምን ያው ብሩን ስለከፈለው ሉሊት ያለችበት እንዲያሳየው እና እንዲተባበረው እንግዲህ ያው ይሄ ዳግም ራሱ እንግዲህ ተበላሽቶ ሉሊትን አሳልፎ ለመስጠት እንግዲህ ያው ቆርጦ ተነስቷል ማለት ነው። እና እንግዲህ እዛ ተገትሮ በሩ ላይ ሲያገኘው ሰላም ተባብለው እንግዲህ በጸባይ ነበር ቃል በጣም ታግሶ ምክንያቱም ሊያሽቶ ሲል እሱ እንደወሰዳት ምንም ነገር እንደማያውቅ ሆኖ ነው እንግዲህ እያወራው ያለው። ከዛ እንግዲህ ምን ትሰራለህ እዚህ? እንድናወራ እኮ ፈልገህ ነበር። እዚህ ሰፈር ምን ትሰራለህ? ተቀጣጥረናል አይደል እንዴ? ልናወራ እያወራን አይደል እንዴ? እያለ እንግዲህ እየሳቀብን ነበር። አሁን ሂድና ወደዛ ራቅ ብለህ ጠብቀኝ፣ በኋላ እናወራለን። አሁን እዚህ የምጠብቀው ሰው አለኝ ብሎ እንግዲህ ሲነግረው እሺ በቃ እንግዲህ አስጠብቅሃለሁ፣ ግን ስለምፈልግህ ያው እንዴት መጣ እንዳትቀር ብሎት እሺ ብሎ ማርኮ እንግዲህ ይዞራልና ምናልባት የእህቱን መጥፋት እኔ እንደወሰድኳት ሰምቶ ቢሆንስ ብሎ እንግዲህ እየተጠራጠረ ነበርና ከዛ በኋላም እንግዲህ ያው ጥሎ ነበር የሄደው። ደውሎ እንግዲህ ለነዚህ ውጭ እንዳትወጡ ውጭ ላይ እየጠበቃችሁ ነው ሰውየው ብሎ ተነገራት። በኋላ እንግዲህ ምንም አላለችም። ያው በጣም ደንግጣ ነበረ።
ደንግጣ ከዛ እንግዲህ ደውሎ እንዳትወጡ ማንም ሰው በር እንዳይከፍት እያለ እንግዲህ ቃልዬ ይሄ ነግሯቸው ነበር። እና እሷም እንግዲህ በጣም እንትን ብላ ቆይ ቃል ምን ተፈጥሮ ነው ምናምን ስትለው ያ ሰውዬ ውጭ ላይ እየጠበቃቸው ነው፣ ማንም ሰው በሩ እንዳይከፍት፣ ለማንኛውም አሁን ብሎ እንግዲህ እሱም ያው እየጠበቀው እንደሆነ ስላወቀና ያው አውቆ ምንም ነገር ላለመናገር በትዕግስት እሱን ለማውራት እንግዲህ ያው እንትን እያለ ነበር ያለው። እሱም እየተሞላቀቀበት ነበር እንግዲህ በጣም ሶሪ በጣም ተናዷል። እንግዲህ እቺ ተንኮለኛ ሁን ብላ እንግዲህ አውቃ እሱን ለማባረር ብላ እንግዲህ ያውቃ ሀብሏን ልብሱ ውስጥ አድርጋ ግን ደግሞ ያነሳባት ሰው አለ መሰለኝ አልተገኘበትም። እሱም ምን ሊሰራለት ብላ እሷን ከሀብል ውስጥ እዛ ላይ ታስቀምጥለታለች ማለት ነው። እንግዲህ ያው ተስማምተው መልሳ እንደገና ያው በማይመለከታን ነገር ያወራትን ሚስጥር እንግዲህ ያው ለመናገር ብላ ኧረ እሱ ገብቶታል በለው የተግባባችሁ ይመስላል። ደግሞ ዛሬ እሱ ነው እንጂ አንቺ ነሽ እንጂ እሱማ በደንብ ያውቃል እኮ ገብቶታል እያለች እንግዲህ እሱ የማያውቀውን ነገር እንትን እያለች ከዛ በኋላ እንግዲህ እሱም ተናዶ ቃል ሲመጣ ወጥቶ ሲሄድላት እንግዲህ ጉሮሮዋን ነበር ያነቃት። ምክንያቱም እንዳትናገሪ ብሎ ቃል አስገብቷት ያው ዘበኛ እንዳላደል ሁሉን ነገር ነግሯታል። እና እዚህ ቤት ያው የመጣበት ዋናውን አላማ ባይነግራትም ግን ደግሞ አንዳንድ ነገሮችን ትረዳኛለች ብሎ እንግዲህ ለእሷ አውርቷን ነበር። ልዩቱ የተረገመኝ ስለሆነ ምንም ያው የሉሊት እህት ምናምን ወሬ ብትንትን ብትል ነበር የሚገርመው ማለት ነው። እና እንግዲህ እንደዛ ስትፈታተነው ጊዜ ያው እሱም አላስቻለውም እንትን ብሏል ማለት ነው። በዛ እንግዲህ ልትበቀለውና እንዴት እንደዛ ይለኛል ብላ ነበር ሀብሉን የራሷን ሀብል እንግዲህ አንገቷን ሀብል ልብስ ውስጥ አድርጋ እንግዲህ እሱ እንዲባረር ያደረገችበት ተንኮለኛ ማለት ነው። እና ሀኒ እንግዲህ እውነት የሱሬ እናት ትደርስላት ይሆን ወይስ ማርኮ ይመጣባት ይሆን? እንግዲህ ቤተሰብ ምን ትላላችሁ? እኔ ግን የሱሬ እናት እንደዛ በሩን ስትቆረቁር ምናልባት ያው ቁልፍ ታገኘች የሱሬ እናት የምታስመልጣት ይመስለኛል ሀኒ። ወንድሟም እንግዲህ ተጨንቋል በጣም ሉሊት እንግዲህ ያው ሁለተኛ ቤቴ እንዳድርሽ እንዳት በዛው ሂጅ የምትሄጅበት ብሏታል። ምክንያቱም ላሳየ ብላ ወስዳ ሌላ ቦታ ነበር ሰፈር ለሰፈር የወሰደችው እና እዛ አልወሰደችውም። ከቤቴ እንዳትመጪ ብሎ እንግዲህ ያው በጣም ተናዷል፣ ተበሳይቷል። እንግዲህ ከቤት ሆኖ ስልክ ሲያወራ ሁለታቸውንም አይናቸው ማየት አልፈልግም ከዚህ ቀጥ ብላችሁ ሂዱ ብሎ እንግዲህ ሁለታቸውንም ነበር እንትን ሲላቸው የነበረው። ለዛም እንግዲህ እሺ ብላ ወደዛ ነበር ሉሊትም እንግዲህ ያለች እንግዲህ ይሄ ሰውዬ በቃ በቁሙ ማጨለል ነው እያለ እኔም እኮ አሁን እድል ተሰጠኸኝ አሁን ላሳይህ እችላለሁ ምናልባት ያስታውሽ እያለች እንግዲህ በፊት ውሰጂ ብሎ እንግዲህ እንትን ሳትል ሳትወስደው መልሳ እንደገና አሁን ደግሞ ቢያስቀራይ ብላ ያው ከቤቴ ሂጅ ብሏታል። እሱ በእህቱ ትንሽ ሀኒ ይገባታል። በነገራችን ላይ ዋጋዋን ነው እያገኘች ያለችው። ቅጣቷ በደንብ መቀጣት አለባት። እጽን ከርታ ከዚህ ከሾካካ ጋብራ አድምጣ ጭራሽ በመርዝ ልትገላት እና እንግዲህ ቤተሰብ ሀኒ በደንብ ዋጋዋን ቅጣቷን እያገኘች ነው፣ መቀጣትም አለባት ማለት ነው። እና እንግዲህ በቀጣይ ፓርት ሀኒን ማን ይደርስላታል? የሱሬ እናት ወላ እሱ ሰውየው ይደርስባታል? እና በቀጣይ የምናይ ይሆናል። ባይ ባይ።